መደረብ የሚፈልጉ ክብር የሌላቸው ሴቶች አሉ። ልቃወም እንደዚህ ሁላችንም ልንቃወም ይገባል። ይሄ ሃይማኖታዊ ነገር ሳይሆን ይገባል። ልጅ ነው የሚበደለው። ቀበቶዬን ካልፈታው የሚለውን ወንድ ተቃዋሚ እንጂ እንዴት ነው የአላህ ቃልን እቃወማለሁ የምትዩ? የኔ የወደፊቷ ሚስቴ ኢንሻአላህ ጀነት እንገናኝ። አሁን አግብቼማ የማንም መደበሪያ አታረግኝም። በሆነ ባልሆነ መድረኩ እንዲህ አድርጎኝ እያለሽ ላዚም አክሱም ላይ መስጂድ ሲሰራ ብር ተበድሪኝ እሄዳለሁ ነበር ምለው ወላሂ ላዚም ይላችሁና የአክሱም ጉዳይ ሁሌ ነው የሚያንገበግበኝ ሁሌና መጥፎ እንደ ድጋሚ ሲነሳና ጨጓራዬ ቅጥል እያለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤት ያለው ሰው አንድ ቤተሰብ ያጣ ሰው ወይ ደግሞ ውጭ ያለ ሰው ወላሂ ነው የምላችሁ ታላቅ ዜና አለኝ። ይሄን ቪዲዮ አይቶ ሼር የማያደርግ ሙስሊም ክርስቲያን በሃይማኖት አይተማመንም ማለት ነው። ተራ ለሆነ ፋይት ሰሞኑን ቲክቶክ እንዴት እንደተበጠበጠ አይተናል አይደለም? አሁን ግን ትክክለኛ አንበሳ ማን እንደሆነ የሚለይበት ታይም ደርሷል። ኢምራንና ሁሱ እንዲሁም እፎይና ክርስቲያን የሚያደርጉት ትልቅ የሆነ ውይይት ብሮ ቢቀድርህ አልቀድርህ እጧ ይላል ቁርአኑ ማለት ነው። فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا የተከበራችሁ ተመልካቾች ባላችሁበት የአላህ ሰላም ዝነት ረድኤት ቸርነት ኢንሻአላህ ዛሬም ከወገን የተመለከታችሁት አነጋጋሪ ተወደዱ የተማራጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ። እነዚህን ቪዲዮዎች በጋራ እንመለከታለን። ላይክ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንግዲህ በተለይ ከሰሞኑ መነጋገሪያ የሆነ ጉዳይ ሙባረክ ሙሰማ ከሁለተኛ ሚስት ጋር ተያይዞ ማለት ነው። ሰሚራ እንግዲህ ሀቢባ ያስተላለፈችው መልእክት አለ እጅግ በጣም የሚያሳፍር ከአንድ ሙስሊም የማይጠበቅ ለነገሩ ስለ እምነቷ ብዙም ጠለቅ ብላ ስለማታውቅ እንግዲህ አንዳንድ ቃላቶችን ትሰነዝራለች። ነገር ግን ሀቢባ በአንዳንድ ተግባሯ በጣም ትመቸኛለች። በጣም ጎበዝም ናት። ምክንያቱም ለእህቶቻችን ድምጽ እየሆነች ብዙ እንግዲህ ጉዳዮችን ስታስፈጽም እናቃታለን። በተለይ የሚበደሉትን አረብ ሀገር ላይ ማለት ነው ድምጽ እየሆነች እንዲሁም እርዳታም ታሰባስባለች። ነገር ግን ሌሎቻችሁንም ጭምር ከዚህ ጋር ተያይዞ አላህን ፍሩ ለማለት ፈልጋለሁ። እምነታችሁ ጋር የተያያዘ ጉዳይ እባካችሁ ሚዲያ ላይ የወጣችሁ ገመናችሁን አታስጡ፣ አላህን ፍሩ ለማለት ወዳለሁ። በጣም የሚያሳፍሩ ተግባር ነው እየተመለከትን ያለ ነው ማለት ነው። እና ይሄ ጉዳይ እገሌ ይፈታልኛል እያለን በቃ ያልሆነ ነገር ስለ ቤተሰብ ስለ ምጥርቁሹ ብዙ ነገር ነው እያወጣ ያለው። አላህን ፍሩ ወላሂ ያ ጀማ በጣም ከባድ ነገር ነው። በተለይ ከእምነት ጋር ተያይዞ አላህ ፊት ነገር ትቆማላችሁ። ያን ነገር የሚያስቆጣችሁ ከሆነ ከእምነታችሁ ጋር የሚያስጠይቃችሁ ከሆነ ያን ነገር ሚዲያ ላይ ባታወጡ የተሻለ ነው ብዬ አምናለሁ። ከዛ ጋር ተያይዞ ብዙዎች እንግዲህ ሀቢባን እየተቃወሟት ነው። ለምንድን እንግዲህ ሃይማኖታዊ አይደለም በተለይ አንደኛ ሁለተኛ ሶስተኛ ሚስት የሚባለው ተግባራት ማለት ነው እያለች ብዙ ነገር ነበር ስዘላብድ የነበረችው። ያን ነገር በጋራ ሁላችንም ልንቃወም ይገባል። በተለይ ደግሞ እንግዲህ ከአክሱም ጋር ተያይዞ ኢንሻአላህ ብዙዎች ድምጽ የሆኑ አሁንም ድምጽ ነው ናቸው ወንድሞች እህት ሙስሊሞች እየተበደሉ ነው የሚገኘው። ከዛ ጋር ተያይዞ እንግዲህ አነጋጋሪ ጉዳይ አንዱ እሱ ነው። በተለይ ደግሞ ዩቲኒያስም ድምጽ ሆናለች። እንግዲህ በእምነት የደካማ በሆንም ነገር ግን የአክሱም ጉዳይ በጣም ነው የሚያንገበገበኝ ብላ ቪዲዮ ሰርታለች። እንዲሁም ደግሞ በጣም ተጠባቂው ከሰሞኑ ነገ ትልቅ ፊልም ያለ የእምነት እንግዲህ ውይይት ማለት ነው በእፎይና በሁሱ ዙሪያ እንዲሁም ደግሞ ኢምራንና ክርስቲያን ትልቅ ውይይት አላቸው። ባለፈው እንግዲህ እፎ የሚባለው ቀርቶ ነበረ። ነገ ትልቅ ውይይት እንዳለ በስፋት እየተዘገበ ይገኛል። የተለያዩ የምንማማርበት እስላማዊ ቪዲዮ አሉ፣ በጋራ እንመለከታለን። ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። መልካም ሰላም አለይኩም ወራህመቱላሂ ወበረካቱ። ቤት ያለው ሰው አንድ ቤተሰብ ያጣ ሰው ወይ ደግሞ ውጭ ያለ ሰው የሞት ሙሲባ በላይ ያልደረሰበት ሰው ሁሉ ነገር ሰላም ይመስላል። ከጀናዛ ጋር የሚውል ሰው ብዙ ነገሮችን ያያል። የሚያድረው ማዳር ራሱ ብቻ ነው የሚያውቀው፣ ሌላ የሚያውቅለት ሰው የለም። ምናልባት ልጅም በማጣት አባትም እናትም በማጣት ሙሲባ በላይ የደረሰባችሁ ሰዎች አብሽሩ፣ እናንተ ብቻ ነው።
አንተ እናትን አባትን አሊያም ልጅህ ወይ ትዳር አጋርሽ አጋርህ ቀብረህ በአንተ ብቻ በላ ሙሲባው የደረሰ መስሎ ከታየ አይደለም። ብዙ የሚያስለቅስ ከሰውነት ተራ እንድትወጣ የሚያደርጉ በጣም ብዙ በላዎች ሙሲባዎች አሉ። ሌላው ላይ የደረሰ ያለው ሌላው ላይ እየሆነ ያለው በሌላው ማች ላይ የሆነው ያለውን ነገር ብታይ አንተ ቤተሰብን የቀበርክበት መንገድ አንተ የቀበርከው ቤተሰብ ለትልቅ ቫኬሽን ወይ ለትልቅ ሰርፕራይዝ ሊደረግ የተላከ ሰው አይነት ስሜት ይሰማል። ሰላም አለይኩም። ይሄን ቪዲዮ አይተን እንመለሳለን። እዚህ ቪዲዮ ምንም አጃቢ አልፈልግም፣ ምንም በቃ ደጋፊ ምና አልፈልግም። ጀስት የተሰማኝ ብቻ መናገር ፈልጌ ነውና በአክሱም ጉዳይ ማለት ነው። እኔ ይሄ ድሮ ታውቁኛላችሁ፣ ከድሮ ጀምሮ ፕሮፋይል ፒክቸር ነበር ፌስቡክ ላይ ምናምን በጣም እና ግቢ ራሱ እኔ ወላሂ ላዚም አክሱም ላይ መስጂድ ሲሰራ ብር ተበድሪኝ ብሎ እሄዳለሁ ነበር ምለው ወላሂ ላዚም ይላችሁና የአክሱም ጉዳይ ሁሌ ነው የሚያንገበግበኝ ሁሌና መጥፎም እንደ ድጋሚ ሲነሳና ጨጓራ ቅጥል እያለ አይኑ ምንም እንደማላመጣ መጅሊስ ብቻ ስለማቅ ምንም እንደማላመጣ ብዙዎቻችሁ ስሪ ቪዲዮ ብላችሁ ዝም ነበር ያልከና ዛሬ ደግሞ መግለጫ አውጡ እና መግለጫው ምንድነው? ይሄ እናንተን ብቻ አይደለም ያከለከል ነው። ይሄው ከከለበ እንትን ምና ካልከለናል ነገር ነው የሚመስለው። መግለጫው በጣም ነው የሚያናደውና እዚህ ቪዲዮ ባይዘው ማለት ነው ነገራችሁ እቴት ምንም ይሄ የምጠሉ ሰዎች ምንም አይመልከተኝ እንዲህ ስላልኩ ማለት ነው። በጣም ነው የሚያናደው፣ በጣም ነው የሚያንገበግበውና መጅሊሱ እንግዲህ የሆነ ነገር እንደምታረግ ተስፋ እናደርጋለን። ሁሌ እንደምናገረው በጣም ደካማ ነኝ፣ ግን በቃ ይሄ ነገር ሁሌ ነው የሚያንገበግበኝ፣ በጣም ነው የሚያናደኝ። ይኸውላችሁ በደንብ ሼር ኮፒ ሊንክ አድርጉት፣ ለአንዳንዶች እንዲደርሳቸው እፈልጋለሁ። ኮሜንት ላይ ደግሞ ፍትህ ለአክሱም ሙስሊም እያላችሁ ኮሜንት ላይ ጻፉ። ሀያት ናስር ያደረገችው ነገር ከአንድ ሙስሊም የሚጠበቅ ነገር ነው። የእስልምና ኮንቴክስት ላይ ሁኑ፣ የፈለጋችሁበት ቦታ ሁኑ። በሚሊዮኖች ፎሎ ይዛችሁ ለአክሱም ሙስሊሞች ቪዲዮ ያልሰራችሁ ወላሂ ነው ብዬ የምነግራችሁ እስልምናችሁ ያጠራጥራል። ሀያት ናስር ወላሂ ነው ብዬ የምነግርሽ ይሄ ዋጋ እንደምትሰጪ ነው የሚያሳየው። እና ሙስሊሙ ናችሁ ቪዲዮ ያልሰራችሁ ሰዎች በራሳችሁ ልታፍሩ ይገባል። በደንብ ሼር ኮፒ ሊንክ እያደረጋችሁ አድርሱላቸው። ይመችሽ። ወላሂ ሴቶች እንኳን ሆነው እኮ እኔ ለቪዲዮ ይሰራሉ። ለምን ትቃወሚያለሽ? ሁለተኛ ሚስት፣ ሶስተኛ ሚስት፣ አራተኛ ሚስት የሚለውን ለምን ትቃወሚያለሽ እያሉ እኮ ቪዲዮ ይሰራሉ። የሚወዱትም አሉ፣ እንደዚህ የሚፈልጉም መደረብ የሚፈልጉም ክብር የሌላቸው ሴቶች አሉ። ሊቃወሙ እንደ ሴት ሁላችንም ልንቃወም ይገባል። ይሄ ሃይማኖታዊ ነገር ሳይሆን እንደ ሴት ሁላችንም ይህንን ልንቃወም ይገባል። ልጅ ነው የሚገደለው። ቀበቶዬን ካልፈታው የሚለውን ወንድ ተቃዋሚ እንጂ እንዴት ነው የአላህ ቃልን እቃወማለሁ የምትይው? ኦኬ 4 ማግባት ግዴታ መስሎሽ ነው እንዴ? አንቺ ያለ እምነትሽ እዛ ጋር ሄደሽ እየተዝረከረክሽ ያለሽው ግዴታ እኮ አይደለም፣ ሱና ነው። ገባሽ? ግዴታ ደግሞ ያደረገውም የለም። ግዴታ ነው የሚልም ቦታ የለም። ይሄ የአላህ ቃል ነው። አንቺ ካፍሽ የምታወጪያቸው አማርኛ አይደለም። ሰሚኛለሽ? ስለ እምነት ምንም ነገር ሳታቂ ዝም ብለሽ ሚዲያ ላይ ወጥተሽ አድማጭ አለኝ ብለሽ አፍሽን አትክፈች። እኔ አንቺን ልሰድብሽ አይደለም፣ ነፍሰ ጡር ነሽ፣ አከብርሻለሁ። ግን ደግሞ የምታረጊው ነገር ሰው አለኝ አድማጭ አለኝ እያልሽ የማይሆን ነገር መናገር የለብሽም። ገባሽ? ባንቺ ተራ ቃላቶች ብዙዎቹ የማይሆን ነገር ያደርጋሉ። እንደፈለገ ላገኘው ሴት ቀበቶን የሚፈታውን ወንድ ለሱ ተቃውሞ ማድረግ ትችያለሽ፣ መብትሽ ነው። ግን ደግሞ ይሄ የአላህ ቃል ነው። ገባሻ? አንቺም ደግሞ የአራት ቤት መሆን ግዴታ መስሎ ከታየሽ ባልሽን መልሽው። አንድ ብቻ ይቻላል፣ 4 ግዴታ አይደለም። እንደዛ መስሎሽ ፈርተሽ አሊያም ደግሞ ሸሽተሽ ሄደሽ እንደዛ እየኖርሽ ከሆነ ግዴታ አይደለም። እሺ። ሌላው ደግሞ የአላህን ቃል ስታወሪ እየተጠነቀቅሽ ባለፈለታም የሆነ ጊዜ ማይቻለሁ ፋቲሃ ቁርአንሽን እንዴት እየቀራሽ እንደነበር። እኔ እንዲህ ብዬ ልናገርሽ አልፈልግም፣ ግን የምታረጊው ነገር በእምነት በኩል ስርዓት ይኖርሽ ባይ ነኝ። ኦኬ። የኔ የወደፊቷ ሚስቴ ኢንሻአላህ ጀነት እንገናኝ። አሁን አግብቼማ የማንም መደበሪያ አታረግኝም። በሆነ ባልሆነ መብረቁ እንዲህ አድርጎኝ እያለሽ የደከመው ሁሉ አይዝናናብኝም። እሺ ይኸውላችሁ የሚዲያ በተለይ ፌመስ ከሆናችሁ
ከአንድ በላይ አታግቡ፣ አለያም ጭራሽ አታግቡ። ቢቀርባችሁ ነው የሚሻለው። ጭራሽ እኮ ሚዲያውን የባልና የሚስት መሸማገያ መድረክ አደረጉት እኮ። ሸሪያ ፍርድ ቤት አትሄጂም እንዴ? ምን ዱቄታ ዱቄት። እኔ ጋር መጣችሁ ባሌ እንዲህ አድርጎኝ ባሌ እንዲህ ብሎኝ እንዳትሉ፣ በብሎክ ነው ማጠናገርሽ። ሰው ሸሪያ ፍርድ ቤት አለለት ወይ ዘመድ አለለት እንዴ? ቲክቶክ ላይ ጭራሽ በትዳር እንዲህ አድርጎኝ እንዲበድሎኝ ገመናሽን አኡዙ ቢላሂ መሸጧል እንጂ የፈለገ ጨካኝ ቢሆን አይደረግም። ኧረ ነውር ነው። ኧረ እኔ አባቴ እኔ ምንሽ ደመቁ እኔን ያሰብሽ ካለሽ ጀነት ኢንሻአላህ እዚች ምድር ላይ ወይ ፍንክች ሰላሜን ማላጣት ሙባረክ ቻለው አባቴ። እንግዲህ ፈጣሪ ያውጣ ከጉበት ላይ ጉበት ጨመሩብህ አይደል የኔ አባት። ወላሂ ነው የምላችሁ ታላቅ ዜና አለኝ። ይሄን ቪዲዮ አይቶ ሼር የማያደርግ ሙስሊም ክርስቲያን በሃይማኖት አይተማመንም ማለት ነው። ተራ ለሆነ ፋይት ሰሞኑን ቲክቶክ እንዴት እንደተበጠበጠ አይተናል አይደለም? አሁን ግን ትክክለኛ አንበሳ ማን እንደሆነ የሚለይበት ታይም ደርሷል። ኢምራንና ሁሱ እንዲሁም እፎይና ክርስቲያን የሚያደርጉት ትልቅ የሆነ ውይይት ነገ ማታ 3 ሰዓት ላይ ማለት ነው። ሰኞ ይጠብቁን። ሙስሊሞች ኮሜንት ላይ አላሁ አክበር በሉ፣ ክርስቲያኖች የፈለጋችሁትን በሉ። ወሰላሙ አለይኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድመቶች እንዲሁም ክርስቲያኖች ሰላም ብለናል። እንግዲህ ወገኖቻችን ቢረፍድም ውይይቱን ተቀብለዋል። ስለዚህ ነገ ማታ 3 ሰዓት ላይ ማንም እንዳይቀር ውይይቱ አለ። ሰላም አለይኩም ብሮ ቢቀድርህ አልቀድርህ እጧ ይላል ቁርአኑ ማለት ነው። ለመሰለ ከአቅም በላይ መንጠራራት ጅማት መበጠስ ነው እንደማለት ነው። አሁን ይሄ አይ ቲንክ እንትን ነው። አልገባህም አንተ አካሄዱ የቱ ጋር ነው እንደሱ የሚለው ቢቀድርህ ወቀድርህ በትክክለኛ መንገድ የምትሄድ ከሆነ አንተና እኔ መወያየት እንችላለን። የቱ ጋር ነው ቢቀድርህ ወቀድርህ ጧም የሚለው ቁርአን ላይ? አዎ ይኸውልህ ካላስወረድከኝ ነው የምልህ። ካላስወረድከኝ በስነ ስርዓት ካወራን አንተና እኔ እያንዳንዱ ነገር አስረዳሃለሁኝ። ስላንተ ስለራሱ ማለት ነው። እያንዳንዱ ቢስሚላሂ ሂማይ ወበሂሚናቲን አላህ ቁመመዲን መሪና ከለደት በከሪና ይላል ቁርአን መጽሐፍ ላይ። ስለዚህ ሙስሊሞች መርሐባ እንግዲህ ምናልባት እኛ ማናውቀው ቁርአን ወርዶ ይሁን ቁርአን ያው ቁርአንን አረብየን ቁርአን ሲወርድ በአረብኛ ነው የወረደው። እያንዳንዱ ፊደል እያንዳንዱ ቃል እያንዳንዱ ትርጉም ይታወቃል። በነብዩ አለይሂ ሰላቱ ሰላም አማካኝነት ወርዷል። ስለዚህ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ወደ እነሱ የተወረደውን ነገር ልታብራራ አብራሪያችንም እሳቸው ናቸው። የሚያብራሩት የሚያስረዱትም እሳቸው ናቸው። ቢቀድሪሂ አላ ቀድሪሂ ጣ የሚል ቁርአን ውስጥ የለም። እንግዲህ ምን ሱራ ላይ እንዳገኘኸው አንተ እንግዲህ ላንተ ነው የሚታው። ይሃኛው ደግሞ ምን እንደለፈለፈ ምን እንደዘባረቀም አይታወቅም። ምን ለማለት ፈልጌ መሰላችሁ? ሙስሊሞች ቻሌንጅ እያደረጉ ያሉ ሙስሊሞች እነ ሁሱ እነ ኢምራን እንደዚሁም ደግሞ እነ ሌሎችም ወንድሞች ስማቸውን የዘነጋዋቸው እነ አቡበክርም አሉ። ሌሎችም ሶሻል ሚዲያ ላይ በንጽጽር ዘርፉ ላይ ያሉ ወንድሞች እያንዳንዱን ነገር መጽሐፍ ቅዱስ ላይ ያለውን ነገር እያወጡ ቻሌንጅ ሲያደርጉ እኛም ከማን አንሼ ይመስላል ቁርአን ላይ ያለን ነገር እንዲህ እያለን እናጋልጥ ለማለት አስባችሁ ሊሆን ይችላል። ሐሳባችሁ አይከፋም፣ ግን መቼም አትችሉትም። አቡ ጀህል ከናንተ በፊት የነበረ አቡ ጀህል የሚባል አንድ ሙጅሪም ሰው ነበረ፣ ጠማማ ሰው ነበረ፣ ነቢዩን የሚያሰቃይ ነበረ። እሱ እንኳን አልፊሉ ወልፊል ወማ አድራከ መልፊል ወኢነ ለሁ ኡዙንን ጠዊል ምናምን እያለ ቁርአን በቃ ግጥም መጨረሻ ላይ ቤት ስለሚመታ እኔም እንደዛ አድርጌ ቁርአን ወረደልኝ ልበል ብሎ ሞክሮ ነበረ። ሚስቱን አሹፋበት አላግጣበት አደባባይ ላይ ማውጣት እንደሌለበትና የሰው መሳቂያ ልንሆን አይገባም ብላ አደብ ያስያዘችው እሷ ነበረች። እናንተን አደብ የሚያስይዝ ሰው ከጠፋ እኛው ራሳችን አደብ እናስይዛችኋለን። በራሳችሁ ልታፉ ይገባል። ወላሂ እጅግ በጣም ልታፉ ይገባል። ቁርአንን መርምሩ፣ ጠይቁ። የምትፈልጉትን ነገር በቁርአን ላይ ጠይቁ። የፈለጋችሁትን ጥያቄ አንሱ። መልስ አለው። ኢስላም መልስ አለው። መልስ ይሰጣችኋል። ለዚህ ነገር ደግሞ በኮንፊደንስ ነው የምናገረው። ምንም ነገር ላረይ በፊሂ ቁርአን ላይ ምንም አይነት የሚያጠራጥር ነገር ብጅታ ውስጥ የሚከት ነገር አንድም ነገር የለም። ከኔ አቅም በላይ ከሆነ አንዱ ሊመልስ ይችላል። ከሱ አቅም በላይ ከሆነ ሌላው ሊመልስ ይችላል። ከአንዱ ሰው የተሻለ ሌላ ሰው አለ። እስልምና ላይ አስተማሪዎች ብዙ አሉና
እባካችሁ ራሳችሁ ላይ አታላግጡ። ላለሁኝ ሰላም አለይኩም ወራህመቱላሂ ወበረካቱ።